ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዳዲስ መረጃ ተገናኝተናል። ይህ አዳዲስ መረጃ እያንዳንዱን ኢትዮጵያዊ የሚነካ ርዕሰ ጉዳይ ስለሆነ እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት ነው የምንጋብዛችሁ። ሮማን ጽጌ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። በእጅጉ የምናተርፍበት መርሃ ግብር ነው። እንግዲህ መነሻችንን ዶክተር መስከረም ለቺሳ ነው የምናደርገው ማለት ነው። ምክንያቱም ከሷ ሀሳብ ተነስተን ነው ይሄንን በጥልቅ የፈተሽ ነው ማለት ነው። ዶክተር መስከረም ለቺሳ እንግዲህ በተለያዩ ርዕሰ ጉዳዮች ላይ በጣም ጥልቅ የሆነ ትንታኔን ትሰጣለች። መጽሐፎችም አሏት፣ የራሷ ዩቲዩብ ቻናሎችም አሏት። እንዲሁም በተለያዩ ቃለ መጠይቆቿ ላይ በተለያዩ መድረኮቿ ላይ ብዙ ነገር ታነሳለች ስለ ኢትዮጵያ እና ስለኛ ማንነት ማለት ነውና ዶክተር መስከረም ለቺሳ ታዲያ በመጠጥ ውሃ ውስጥ ካሉ ኬሚካሎች በእነዚህ ጉዳይ ላይም በጣም ሰፊ ትንታኔን አምጥታለች። ለምንድን ነው ለመሆኑ ይሄ ትውልድ እንደዚህ አይነት አመለካከት ያለው በሚል ጽንሰ ሐሳብ ላይ የተመሰረተ አንድ ሰፊ ማብራሪያ አድርጋ ነበር። እንዲሁም ውጭም ሄዳ ተምራ በመጣች ጊዜ ያሳለፈችውን ነገር በደንብ ስለ ኢትዮጵያ ምን እንደሚቆፍር ተናግራ ነበረ ማለት ነውና በዚህ ነገር ላይ ነው ትኩረታችንን የምናደርገው። እንደ አጠቃላይ እንግዲህ የማደንዘዣ ስልት በመጠጥ ውሃ ውስጥ የሚደረግ ስውር ጥቃት እንዳለ፣ በተለያዩ ምግቦቻችን ላይ ስውር ጥቃት እንዳለ ዶክተር መስከረም ለቺሳ በጣም በሰፊው ማብራሪያ የሰጠችበት ጉዳይ ነው። እንግዲህ የማይነኩ ሐሳቦችን በመንካት ትታወቃለች ዶክተር መስከረም ለቺሳ እና እሷ ሐሳብ ላይ ተንተርሰን ነው እኛም አንዳንድ ነገሮችን የፈተሽንላችሁ እንደ አክሱም ቲዩብ። እንግዲህ የሴራውን ድር ነው የምናየው። ዶክተር መስከረም ለቺሳ ትንታኔ በኢትዮጵያ ላይ የተደቀኑ የምዕራባውያን ስውር እጆች እንዳሉ ትናገራለች። በጤናው ዘርፍ አካላት ልምድ ባሻገር በኢትዮጵያ ላይ የሚሰሩ ስልታዊ ጫናዎች የምንተነትንበት መንገድ የንቃት ደወል ተደርጎ ይወሰዳል ማለት ነው። እንደሷ ትንታኔ ምዕራባውያን ኢትዮጵያን ለማዳከም የሚጠቀሙባቸው 4 ዋና ዋና የሴራ ምሰሶዎች አሉና እንግዲህ ምግብን ከተቆጣጠርክ ህዝብን ተቆጣጠርክ የሚሉት አለና ኪሲንጀር ይላሉ ብዙ ጊዜ። ያለምን ህዝብ መቆጣጠር ከፈለጋችሁ እንግዲህ ምግብን ተቆጣጠሩ ነው የሚሉት ማለት ነውና በእኛ ላይ ደግሞ የመጣብን ለምሳሌ አንደኛው የታሪክ ዝርፊያና የማንነት መደምሰስ ሴራ ነው። ምዕራባውያን ኢትዮጵያን እንደ አንዲት የታሪክ ባለቤት ሀገር ሳይሆን እንደ ተራ የደሃ ሀገር ለመሳል እንደሚሰሩ ትገልጻለች ዶክተሯ። የስነ ልቦና ጦርነት አንዱ ያወጁብን ነገር ነው። ኢትዮጵያውያን ለዘመናት በነጻነት የኖሩ ሳይሆን በአጋጣሚ የተረፉ ናቸው የሚል ትረካ እንዲሰርጽ ያደርጋሉ ነጮቹ። አዲሱ ትውልድ በሀገሩ ላይ ጥርጣሬ እንዲኖረው የማድረግ ስራ በደንብ ነው የሚሰራው። ሌላ ቅርሶች ዝርፊያ ነው። ታሪካዊ ቅርሶችና ጥንታዊ መጽሐፍ ወደ ምዕራባውያን ሙዚየሞች መወሰዳቸው እንዲሁ በአጋጣሚ ሳይሆን ሀገሪቱ ከመንፈሳዊና ከታሪካዊ ጥንካሬዋ የመለየት ስልታዊ ዘመቻ እንደሆነም ታስረዳለች። ሌላው የኢኮኖሚ ሰንሰለት ነውና የዕዳና የእርዳታ ፖለቲካ። ዶክተር መስከረም እንደምትለው ምዕራባውያን እርዳታን የሚሰጡት ሰብአዊነት ተሰምቷቸው ሳይሆን እንደ መቆጣጠሪያ ገመድ ለመጠቀም እንደሆነ ትከራከራለች። የእርዳታ ጥገኝነቶች አሉብን። እንደ ሀገር በራሷ እንድትበቃ ከመርዳት ይልቅ አሳውን ከመስጠት ማስገሪያውን ስጡት እንደሚባለው ማለት ነውና በራሷ ሀገራችን ራሷን በራሷ እንድታቆም ከመርዳት ይልቅ ሁልጊዜ እጃቸውን እንዲዘረጉ በማድረግ ሉዓላዊ ውሳኔዎቻቸውን እንዲሸጡ ይገድዳሉ ትላለች ማለት ነው። ሌላው የማዕቀብ ዛቻ ነው። እንደሚታወቀው በተለይ ደግሞ አሜሪካ እና መላው ምዕራብ በሚባል ደረጃ በማዕቀብ ይታወቃሉ። ሀገሪቷ በራሷ ጥቅም ላይ ስትቆም ለምሳሌ በህዳሴ ግድብ ጉዳይ እርዳታ እናቋርጣለን የሚል ዛቻ የምዕራባውያን ትልቁ የሴራ መሳሪያ መሆኑን በሰፊው ትዘግባለች ማለት ነውና በተለይ ደግሞ ይሄ ከፋፍለህ ግዛ አሁን ላለንበት አዘቅት የዳረገን ይሄ ከፋፍለህ ግዛ ነው። በጣም አደገኛው ሴራ በኢትዮጵያ መካከል ያሉትን ትናንሽ ልዩነቶች በማጉላት ሀገርን የማፍረስ ስራ መሆኑን ትተነተናለች። እኛም በተለያዩ ጊዜ በተለይ ደግሞ ይሄ የባሩዱ በርሜል ተብሎ የተተረጎመው ወደ ሀገራችን ማለት ነው ደበበሸቱ የተረጎመውን በደንብ በስፋት ነግረናችኋል። ዋና አንኳር ሀሳቦችን የሚዲያ መርዛማነት ይነሳል። እንደነ CNN እና BBC ያሉ ተቋማት በሀገር ውስጥ ያሉ ግጭቶችን የሚዘግቡበት መንገድ አንድን ወገን ደጋፊ ሌላውን ደግሞ ጨቋኝ አድርገውን በመሳል የውስጥ አንድነት እንዳይኖርና ህዝብ እርስ በርሱ እንዲጠራጠር ያደርጋሉ። ሰው ሰራሽ ቀውሶችም አሉ። ግጭቶች ለምሳሌ እንዲባባሱ የጦር መሳሪያና የዲፕሎማሲ ድጋፍ በማድረግ ኢትዮጵያ በውስጥ ሽኩቻ ተጠምዳ የዓለም ተጽዕኖ እንዲቀንስ የማድረግ ሴራ እንደሆነ ዶክተሯም ትናገራለች። በተለያዩ ጊዜያት የጂኦፖለቲካ የበላይነት ፍላጎት ኢትዮጵያ በአፍሪካ ቀንድ ያላት ስልታዊ ቦታ ለምዕራባውያን ስጋት ነው። ለምሳሌ አባይ ጉዳይ
በዋናነት ይነሳል። ምዕራባውያን የግብፅን ፍላጎት የሚያስቀድሙት ኢትዮጵያ በኤሌክትሪክ ኃይል ራሷን ችላ የአፍሪካ የኢንዱስትሪ ማዕከል እንድትሆን ስለማይፈልጉ እንደሆነ ብዙ ምሁራኖች ይሞግታሉ። አፍሪካዊ አንድነታችን እንዲፈራረስ ይፈልጋሉ። ኢትዮጵያ ለአፍሪካውያን የምትሰጠው የነጻነት ተምሳሌትነት ለምዕራባውያን ኒዮኮሎኒያሊዝም አዲሱ ቅኝ አገዛዝ እንቅፋት ስለሆነ ኢትዮጵያን ካዳከሙ አፍሪካን ለመቆጣጠር ይቀላል የሚል ስሌት እንዳለ በርካቶች ይገልጻሉ። ዶክተር መስከረም ለቺሳ እነዚህን ሴራዎች የምታጋልጠው ህዝቡ በተስፋ መቁረጥ ውስጥ እንዲወድቅ ሳይሆን ታጥቆ እንዲነቃ ነው እና ወደ መፍትሄውም ትጠቁማለች። ወደ ውስጥ መመልከት፣ የአገር በቀል እውቀቶችን ማሳደግ፣ በሚዲያ የሚነዙ ትረካዎችን በጥንቃቄ መመርመር፣ ከብሔር ከሃይማኖት ልዩነት ይልቅ የሀገር ሉዓላዊነት ማስቀደም እንደሆነ በተለያዩ ንግግሮቿ ላይ ታሳስባለች ማለት ነው። እና እንደ ዶክተር መስከረም ትንታኔ እንግዲህ አንድ ትውልድን ለማዳከም የግድ ጥይትና ቦምብ አያስፈልግም ነው የምትለው። የእሱ ሀሳብ ይሄ ነው። በምንመገበው ምግብ ውስጥ ስልታዊ ለውጦችን በማድረግ የአንድን ህዝብ የማሰብ አቅም፣ አካላዊ ጥንካሬና የመከላከል አቅም መስለብ ይቻላል ትላለች። እና ለምሳሌ የምግብ ዘይት አእምሮ መደንዘዝ፣ በባዮኬሚካል ዋር ምዕራባውያን ወደ አፍሪካ የሚልኳቸው የታሸጉ ምግቦችና መጠጦች ውስጥ የሚጨምሩ ኬሚካሎች ትውልዱን የሆነ ዝግተኛ የማድረግ ዓላማ አላቸው ትላለች። ለምሳሌ ከፍተኛ ስኳርና አርቲፊሻል ማጣፈጫዎችም እነዚህ ኬሚካሎች በልጆች አእምሮ ላይ እና ትኩረት የማጣት ችግር በመፍጠር ትውልዱ በትምህርቱና በፈጠራ ስራ ላይ ደካማ እንዲሆን ይደረጋሉ። ከላይ እንዳልኳችሁ እነ ኪሲንጀርም የአሜሪካ የጀርባ አጥንት ነው የሚባለው ኪሲንጀርም ዓለምን መቆጣጠር ከፈለጋችሁ ምግቡን መቆጣጠር ነው ብሎ ተናግሯል። ስለዚህ ኢትዮጵያ ላይም ይሄ ነገር እየተካሄደ እንደሆነ እየተናገረች ነው ዶክተር መስከረም ለቺሳ። በምግቦች ውስጥ የሚገኙ ኬሚካሎች በወጣቱ የሆርሞን ስርዓት ላይ ለውጥ በማምጣት ወንድነቱን፣ ሴትነቱን፣ ባህላዊ ተፈጥሯዊ ጥንካሬውን እንዲያጣ ለተጽዕኖ በቀላሉ እጅ የሚሰጥ ደካማ ስነ ልቦና እንዲኖረው ያደርጋል። በነገራችን ላይ ይህን እኛ አይደለም ያልነው ጥናቶች ናቸው የሚያሳዩት። ሌላው የዘር ማጥፋት ነው፣ ጂኤምኦ እና የዘር ፖለቲካ። ዶክተር መስከረም በሰፊው የምታስጠነቅቀው ስለ ዘረመል ተሻሽሎባቸው ስለሚመጡ ምግቦችም በአንዳንድ ቃለመጠይቆቿ ላይ ትናገራለች። ለምሳሌ የዘር ጥገኝነት፣ የሀገር በቀል ዘሮች እንደ ጤፍ፣ ገብስ፣ ስንዴ እንዲጠፉና በየዓመቱ ከውጭ ኩባንያዎች በሚገዙ መሃን ዘሮች እንዲተኩ ይደረጋል። ይሄ ማለት ኢትዮጵያ የምግብ ሉዓላዊነቷን አታ በነጮች ኩባንያዎች ቁጥጥር ስር ትወድቃለች ማለት ነው። ሌላው የበሽታ መፈልፈያ ይሆናል። እነዚህ ምግቦች የረጅም ጊዜ የጤና እክሎች እንደ ካንሰር እና የስኳር በሽታ በማምጣት ትውልዱ ስለ ሀገሩ ከማሰብ ይልቅ በየሆስፒታሉ ስለ ጤናው የሚጨነቅና መድኃኒት ፍለጋ የሚንከራተት እንዲሆን ይደረጋል ማለት ነውና እንደገና ባህላዊ ምግቦችን ለምሳሌ የማንኳሰስ ስልት፣ ነጮች የኛ የተፈጥሮ ኦርጋኒክ ምግቦች ኋላ ቀር አስመስለው በማቅረብ የራሳቸውን ፋስት ፉዶች እንደ ስልጣኔ ምልክት እንዲታይ ያደርጋሉ። የአመጋገብ ስነ ልቦናን ይመታሉ። አንድ ትውልድ ለምሳሌ የራሱን ምግብ የሌላውን ባህል ምግብ ሲያደንቅ ስነ ልቦናው ቀስ በቀስ ለባዕድ አምልኮና ለተገዥነት ይዘጋጃል ማለት ነው። ሌላው የተፈጥሮ መድኃኒቶችን ማጥፋት ነው። ባህላዊ መድኃኒቶችን ይሄ በዓለም ደረጃ ነው የሚሰራበት። በነገራችን ላይ ኢትዮጵያ ላይ ብቻ አይደለም። እንደውም ለተለያዩ በሽታዎች እነ HIV እና ካንሰርን የመሳሰሉ በሽታዎችን የሚፈውስ መድኃኒት ሲያገኙ ኢሚዲየትሊ እነዛ ሰዎች እንደሚሳደዱ፣ ስማቸው እንደሚጠፋ፣ እንደሚገደሉ እና የት እንደገቡ እንደማይታወቁ ብዙ መረጃዎችና ማስረጃዎችን አቅርበን ይሄንን በመረጃና በማስረጃ አድርሰንላችሁ ነበርና በተለይ ተፈጥሮ መድኃኒቶችን ማጥፋት ላይ በደንብ ነው ትኩረት ሰጥተው የሚሰሩት። እንደ ዝንጅብልና እርድና ጥቁር አዝሙድ ያሉ የተፈጥሮ መድኃኒቶች ዋጋን በማሳነስ በምትኩ በኬሚካል የተሰሩ መድኃኒቶች ላይ ብቻ ጥገኛ እንድንሆን ይደረጋል። ምክንያቱም እነዚህ ቢግ ፋርማ ያላቸው ጃይንት የተባሉ ሰዎች ከጀርባው ከዚህ ነገር ሴራ ሁሉ ጀርባ ያሉት እነሱ ስለሆኑ ማለት ነው። ኢትስ ኦል አባውት ዘ መኒ ነው የሚሉትና ስለ ገንዘብ ብቻ ነው የሚሰሩት፣ ስለ ሰው ልጅ ደንታ የላቸውም። ስለዚህ በጣም ነው የሚቃወሙት ይሄንን የባህላዊ የሆነ ነገር ከጥንቁልና ጋርና ከሌላ አምልኮ ጋር ያገናኙታልና የዶክተር መስከረም ለቺሳ እንግዲህ ምክር እንዳጠቃላይ ወደ ማዕድ ተመለስ ነው ብላ የምትመክረው ማለት ነው። ለምሳሌ ኦርጋኒክ ምርቶችን መጠቀም፣ ከኬሚካል ነጻ የሆኑ ሀገር በቀል ምግቦችን ማዘውተር፣ የራስን ዘር መጠበቅ፣ የኢትዮጵያ ጥንታዊ የዘር አይነቶችን ከጥፋት መከላከልና ማምረት፣ በማስታወቂያ የሚጋብዙ የታሸጉ ምግቦች፣ መጠጦች መርዝ እንደሆኑ አውቆ መራቅ ማለት ነውና ይሄ የምግብ ሴራ ትንታኔዎችን ዶክተር መስከረም ስታቀርብ ውሃንም ታነሳለች። ውሃ ለምሳሌ ውሃዎች ላይ ብዙ ነገሮችን እንደሚጨመሩ ትናገራለች። በዓለም ላይ ያሉ ለምሳሌ የሰብል ዘርፎችም ሲነሳ 60% በላይ የሚቆጣጠሩ ጥቂት ግዙፍ የምዕራባውያን ኩባንያዎች እንደ ሞንሳቶ፣ ባየር ያሉ መሆናቸውን እንደ ማስረጃም ይጠቀሳል። ብዙ ጊዜ እነዚህ ኩባንያዎች ዘረመል የተለወጠባቸው ጂኤምኦ ዘሮች ለገበሬው ሲሸጡ ዘሮቹ መሃን እንዲሆኑ ተደርገው የተሰሩ ናቸው ማለት ነው። ይህም ማለት ምን ማለት ነው?
ገበሬው በሚቀጥለው ዓመት ለመዝራት የግድ ከኩባንያው መግዛት አለበት ማለት ነው። ይህም የምግብ ሉዓላዊነትን መጥለፍ መሆኑን በኤቪደንስ ነው ብዙ ምሁራኖቻችን የሚያቀርቡት። የኬሚካልና የበሽታዎች ትስስርም እዚህ ጉዳይ ላይ ይነሳል። በታሸጉ ምግቦች ውስጥ የሚጨመሩ ኬሚካሎች በምዕራቡ ዓለም ላይ ያስከተሉትን የጤና ቀውስ እንደ ማስረጃ ይወሰዳል። በምዕራባውያን ሀገራት በተለይ ደግሞ በአሜሪካ የኦቲዝም፣ የካንሰር፣ የስኳር በሽታ በከፍተኛ ሁኔታ መጨመሩን የሚያሳዩ ጥናቶች ይጠቀሳሉ። እነዚህም በገዛ ህዝባቸው ላይ የሞከሩት መርዞችን ወደኛ ሀገር የእርዳታና የንግድ ስም የሚያስገቡበት በዚህ ጉዳይ ነው ብለው ይሞግታሉ። ሌላው አልትራ ፕሮሰስድ ምግቦች ናቸው። የብሬድ ሳይንስ ምግብ በአእምሮ እድገት በባህሪ ላይ ያለውን ተጽዕኖ የሚያሳዩ የላቦራቶሪ ጥናቶችን ይጠቅሳሉ በርካቶች። ማስረጃውም ከፍተኛ የፍሩክቶዝ ስኳር ኤምኤስጂ በአንጎል ህዋሳት ላይ ህዋሳትን አነቃቅቶ መግደልም እንደሚፈጥሩ የሚገልጹ የህክምና መረጃዎች ይጠቀሳሉ። ይህም ትውልዱ ትኩረት እንዲያጣና ለማሰብ እንዲሰንፍ የሚያደርግ ኬሚካላዊ ሎቦቶሚ እንደሆነ ይሞግታሉ ምሁራኖቻችን። ሌላው ታሪካዊ ምስክርነትም ይነሳል። በ1974 የወጣው ኤንኤስኤስኤም 200 ተብሎ የሚታወቀው የሄንሪ ኪሲንጀር ሚስጥራዊ ሪፖርት እንደ ትልቅ ማስረጃ ይነሳል። ማስረጃውም በዚህ ሪፖርት ላይ ምግብ እንደ ጦር መሳሪያ ፉድ አስ ወፐን ሊያገለግል እንደሚችል፣ ታዳጊ ሀገራት የህዝብ ቁጥራቸውን ካልቀነሱና ፍላጎታቸውን ካላስተካከሉ ምግብን እንደ መቆጣጠሪያ መጠቀም እንደሚቻል በግልጽ ተቀምጧል ማለት ነው። ይሄ ፖሊሲ ዛሬም በተለዋዋጭ ስልቶች እየተተገበረ መሆኑን ዶክተር መስከረምም ሀሳቧ ላይ ታነሳለች። የኢትዮጵያ ሀገር በቀል እውቀቶች፣ መድኃኒቶች በምዕራባውያን ባዮ ፓይረሲ እየተዘረፉ መሆኑን ትገልጻለች። ማስረጃው ደግሞ ለምሳሌ የጤፍ ባለቤትነት መብት በአንድ ወቅት በሆላንድ ኩባንያ ተይዞ የነበረበት የህግ ክርክር እንደ ማስረጃ መጥቀስ ይቻላል። ይህም የእኛን ኦርጋኒክ ምግቦችን በማጥፋት እኛን በሰው ሰራሽ ምግብ ላይ ጥገኛ የማድረግ ስልታዊ አካል መሆኑን በጣም በርካቶች በመረጃና በማስረጃ ያጋልጣሉ ማለት ነው። ወደ ቤተሰቦቻችን ዶክተር መስከረም ለቺሳ እንግዲህ መሰል የጤናና የጂኦፖለቲካ ተንታኞች ፊብል ማይንድ ጀነሬሽን የማሰብ አቅሙ የደከመ ትውልድን ለመፍጠር በመጠጥ ውሃ ውስጥ ይገባሉ ስለሚባሉ ነገርም ትተነተናለች። ዋናው ትኩረቷም ፍሎራይድ እና ሂቪ ሜታሎች ይህንን ጉዳይ ታነሳለች ማለት ነው። እንደ ዶክተር መስከረም ትንታኔ አንድን ትውልድ ሳይረሽኑ ለመግደልና የማሰብ አቅሙን ለማደንዘዝ ቀላሉ መንገድ በየቀኑ የሚጠቀመው የቧንቧ ውሃ መጠቀም ነው። በዚህ ሂደት ውስጥ ዋነኛው ተዋናይ ፍሎራይድ ነው ማለት ነው። እንግዲህ ምዕራባውያን በፍሎራይድ ዙሪያ የሚሰሩት ፕሮፓጋንዳ ጠሰን ይከላከላል የሚል ቢሆንም እንደ ዶክተር መስከረም ለቺሳ ያሉ ምሁራን እንዲሁም በዘርፉ በጣም የላቁና የተመራመሩ ከዚህ ነገር ጀርባ ያለው የሳይንሱን ሴራ ያጋልጣሉ። ለምሳሌ የአእምሮ እጢን ማደንዘዝ ፍሎራይድ በአእምሮአችን ውስጥ የሚገኘው ለፈጠራ፣ ለንቃተ ህሊና፣ ለጥልቅ አስተሳሰብ ተጠያቂ የሆነውን ፓይኒያል ግላንድ የማደንዘዝ አቅም አለው ማለት ነው። ከዛ በታሪክ ውስጥ ናዚዎች በነገራችን ላይ እስረኞች እንዲያምፁና ትዕዛዝ ብቻ እንዲቀበሉ ለማድረግ በመጠጥ ውሃ ውስጥ ፍሎራይድ ይጠቀሙ እንደነበር ታሪካዊ ማስረጃዎችን መጥቀስ ይቻላል። ፊብል ማይንድድ ወይም በቀላሉ የሚታዘዝ ትውልድ ለመፍጠር ፍሎራይድ ቁልፍ መሳሪያ ነው ማለት ነውና ኢትዮጵያ ውስጥ በተለይ በሪፍት ቫሊ ስምጥ ሸለቆ አካባቢ ያለው ውሃ ከፍተኛ ፍሎራይድ ክምችት እንዳለው ይታወቃልና በአካባቢው ያሉ ህጻናትም ጥርሳቸው ሲበላሽ፣ አጥንታቸው ሲጣመን ይታያል። ዶክተር መስከረም ግን ጥያቄዋ ታዲያ እዚህ ላይ ነው። አጥንትና ጥርስ እንዲህ የሚያደርግ ኬሚካል ረቂቁን የአእምሮ ህዋስ ምን ሊያደርገው ይችላል የሚል ጥያቄም ይነሳልና ምዕራባውያን እንግዲህ ሴራቸው ድርጅቶቹ ይህንን ችግር ለመፍታት ከልብ ከመስራት ይልቅ ችግሩ ባለበት እንዲቀጥል ወይ ደግሞ አነስተኛ መፍትሄዎችን በመስጠት ትውልዱ በአካልና በአእምሮ ደካማ ሆኖ እንዲቀር ያደርጋሉ ማለት ነው። እንግዲህ ሄቪ ሜታሎች የቧንቧ ዝገት ከፍሎራይድ በተጨማሪ በመጠጥ ውሃ መስመሮች ውስጥ የሚለቀቁ ከባድ ማዕድናት ለትውልድ መደንዘዝ ምክንያት እንደሆነ ይነሳል። ሊድ የቆዩ የውሃ ቧንቧዎች የሚለቁት ሊድ በቀጥታ የልጆችንም አይኪው የብልህነት መለኪያ ዝቅ እንደሚያደርግ በሳይንስ የተረጋገጠ ነው በነገራችን ላይ እና ይሄ መሰረተ ልማትን ባለማሻሻል ብዙ የውሃ ማጣሪያዎችንም ባለመገንባት ትውልዱ ደነዝ እንዲሆን እንደሚያደርግ ነው ጥናቶች የሚያሳዩት። እንግዲህ በተራቀቀ መልኩ ደግሞ ወደ ውሃ ማጠራቀሚያዎች የሚገቡ የወሊድ መከላከያ ሆርሞኖችና የጭንቀት ማስታገሻ መድኃኒቶች፣ ተረፈ ምርቶች ትውልዱን ወንድነትና ሴትነቱ የተደበላለቀበት ኮንፊውዝድ ጀነሬሽን እና ለፖለቲካዊ ንቃት ግድ የሌለው ለማድረግ ታቅዶ የሚሰራ ሴራ እንደሆነ ብዙዎች ይናገሩታል። እንግዲህ ማስረጃዎቹም ኤቪደንሶቹንም ስናይ የሃርቫርድ ጥናት ሃርቫርድ ስተዲ ከፍተኛ ፍሎራይድ ባላቸው አካባቢዎች የሚኖሩ ልጆች አይኪዋቸው ከሌሎቹ በከፍተኛ ሁኔታ ዝቅ ያለ መሆኑን ያረጋገጠ ጥናት አለ። ሌላው የናዚ ታሪክን ማየት እንችላለን። በሁለተኛ የዓለም ጦርነት ወቅት ፍሎራይድ ህዝብን ለማደንዘዝ መጠቀማቸውን የሚገልጹ የታሪክ ሰነዶች አሉ።
ሌላው የኢትዮጵያ ሪፍት ቫሊ ጥናቶችም እንደሚያሳዩት በሀገር ውስጥ ያሉ የጤና መረጃዎች የሚያሳዩት አካላዊ ጉዳት ለአእምሮ መደንዘዝ ማሳያ እንደሆነ ይሞግታሉ። እንግዲህ በጣም በርካታ ነገሮች ነው በዚህ ጉዳይ ላይ የሚነሳውና በጣም ትኩረትን የሚስብ ርዕሰ ጉዳይ ሁልጊዜ ታነሳለች ዶክተር መስከረም መችሳ በተለያዩ መድረኮች በቃለ መጠይቆች ይህንን ጉዳይ በጣም በሰፊው ትተነትነዋለች። እንግዲህ እንደው ለመረጃ ያህል ይሄንን ካልናችሁ እናንተ ደግሞ በደንብ ውስጡን በርብራችሁ ማዳመጥና ማየት እንግዲህ የእናንተ ፋንታ ነው ብለን እናስባለን። ወደ ቤተሰቦቻችን አብራችን ስለነበራችሁ እጅግ አድርገን እናመሰግናለን። ለቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።